የተወደዳችሁ ተመልካቾቼ እንደምን አላችሁ? ዛሬ ለየት ያለ ቪዲዮ ይዤላችሁ መጥቻለሁ። ይህንን ቪዲዮ ካያችሁ በኋላ በፍጹም በቻይና ፎርጅድ ምርቶች አትሸወዱም። በሃይ ኮፒ አዲዳሶች፣ በሃይ ኮፒ ናይኮች አትሸወዱም። ምክንያቱም ቦታው ድረስ ምንጩ ድረስ ሄጄ ቻይና ሃይ ኮፒ የሚመረትባቸውን ቦታዎች መሸጫዎች አሳያቸዋለሁ። እንዲሁም ኦሪጂናል አዲዳስ፣ ናይክ፣ ስኬቸርስ ጫማ የት እንደሚሸጥና የት እንደሚገኝም እነግራችኋለሁ። ስለዚህ አብራችሁን ከቆያችሁ አብረን የቻይናን ገበያ እናስሰዋለን፣ እንጎበኘዋለን። እጅግ ውድ ጫማዎች በተመጣጣኝ ዋጋ የሚገኝበትን ቦታ አሳያችኋለሁ። እስከ መጨረሻው አብራችሁን ቆዩ ተወዳጅ ተመልካቾቼ። የምንጀምረው እንግዲህ መጀመሪያ ኦሪጂናል ጫማ ከምናገኝበት ሰፈር ይሆናል። እስከ መጨረሻው አብራችሁን ቆዩ። የተወዳጅ ተመልካቾቼ እንግዲህ ዋንጉ አውትሌት ደርሰናል። እዚህ ዋንጉ ስቶር ውስጥ እንግዲህ አዲዳስ፣ ናይክ፣ ስኬቸርስ ኦሪጂናል ጫማዎች በ50% ቅናሽ ይሸጣሉ። ስለዚህ አብረን እንጎበኘዋለን ማለት ነው። የተወዳጅ ተመልካቾቼ እንግዲህ አሁን ወደ ውስጥ እየገባን ነው። እንደምታዩት በጣም ግዙፍና የሚያምር የናይክ ስቶር ነው። እዚህ ውስጥ እንግዲህ የህፃናትም የአዋቂም የሴቶች የወንዶች ሁሉንም አይነት ጫማዎች እዚህ ማግኘት ትችላላችሁ። እንደምታዩት በጣም ነው የሚያምረው። በጣም ደስ የሚል ጫማ ነው። የጫማ 839። በነገራችን ላይ ውድ ተመልካቾቼ ምን አደርጋለሁ መሰላችሁ? ዋጋውን በዶላር ነው ማስቀምጥላችሁ። የቻይናውን ብር ወደ ዶላር እየቀየርኩ ማለት ነው። በጣም ነው የሚያምሩት እና ሁሉም 50% ቅናሽ አላቸው። የተወዳጁ ተመልካቾቼ ለዛ ነው እዚህ ልንገዛ ይሄር ነው። ቤተሰቦቼ በጣም ብዙ ጫማዎች ነው የገዙት። አሁን ይሄ 275 ይላል፣ 550 ነበረ። በትክክለኛ 55% ይላል፣ ግን 50% ቀንሷል። በደንብ ቀንሷል 50%። አብዛኞቹን ጫማዎች እንግዲህ በ50% ቅናሽ ነው የገዛናቸው። አሁን እንዴት አድርገን ነው ፌክ እና ኦሪጂናሉን የምንለየው ስንል ከአስተሻሸጉ ይጀምራል። አስተሻሸጉ በጣም ጽድት ያለ ነው። ቀለሙም እንደምታዩት ኦሪጂናሉ በጣም ጽድት ያለ ነው። ጫማውን ስታዩት ምንም የተዝረከረከ ነገር አይኖረውም በውጩ እና ሸከር ማለት ባህሪ ያለው ኦሪጂናሉ፣ ያኛው ደግሞ ለስለስ ይላል። ስታዩት እነዚህ ጠርዞቹ ምንም አይነት የተዝረከረከ ነገር አይኖረውም በውጩ ልቅም ያለ ነው ኦሪጂናሉ ማለት ነው። እንደገና ይሄ አዲዳስ የሚለው ሎጎ ደግሞ በጣም ጽድት ባለ ሁኔታ ነው የሚዘጋጀው። ጀርባውን ደግሞ ስናየው እነዚህ የሚሰመሩት መስመሮች አዲዳስ የሚለው ልቅም ብሎ ነው። እዚህ ጋር ደግሞ ሶሉን ስናየው ኦሪጂናሉ ጽድት ያለ ሎጎ ነው የሚኖረው። ዋናው ነገር ደግሞ ውስጡን ስናየው ፌኩ የተሰፋለው በውስጡ፣ ኦሪጂናሉ ደግሞ ልሙጥ ነው። እዚህ ጋር ያሉት ኪውአር ኮዶች ደግሞ ወሳኝ ናቸው። እዚህ ጋር 9 ቁጥሮች አሉ። እነዚህን 9 ቁጥሮች ጎግል ላይ ስታስገቧቸው በእጃችሁ ላይ የያዛችሁት ጫማ ጉግል ላይ ራሱ ከመጣ ኦሪጂናል ነው ማለት ነው። ሌላው እንግዲህ ዋጋው ነው። ደግሞ ዋጋውም ኦሪጂናል ምን ጊዜም $120 በላይ ነው። ከዛ በታች ከሆነ ግን ሃይ ኮፒ ነው ማለት ነው። በጣም ነው የሚያሳስተው ሃይ ኮፒው። በነገራችን ላይ አንዳንዴ ዋጋውን መጨመር ያደርጋሉ። ያኛው ግን ደግሞ ፊክስድ ነው ኦሪጂናሉ። ዋጋው ግን ትንሽ በጣም ከኦሪጂናሉ ትንሽ የቀነሰ መሰለን ካላችሁ ለምንድን ነው? ናይክም አዲዳስም እንግዲህ ስኬቸርስም ሁሉም ቻይና ውስጥ ኦሪጂናል ጫማ የሚያመርቱበት ፋብሪካ አላቸው። እንደምታውቁት በተለይ ናይክ እና አዲዳስ በጣም ግዙፍ ካምፓኒ እንግዲህ ቻይና ውስጥ ነበራቸው። ከቅርብ ጊዜ ወዲህ ግን ወደ ቪየትናም አዙረዋል፣ ከፋፍለውታል። በነገራችን ላይ ከፋፍለውታል። በተለይ አሜሪካ እና ቻይና በገቡበት የንግድ ጦርነት ምክንያት ፋብሪካቸውን የተለያየ ቦታ በታትነውታል ማለት ነው። ቻይና ውስጥ በአሁኑ ሰዓት አዲዳስ እንግዲህ 20% ያመርታል። በነገራችን ላይ 20% የሚሆነው ምርቱ ቻይና ውስጥ ነው አሁንም የሚመረተው። ስለዚህ ኦሪጂናል ጫማዎች እዚሁ ቻይና ተመርተው ለቻይናውያን ገበያ ይውላሉ ማለት ነውና ሺፒንግ ስለሌለባቸው ብዙ ወጪ ስለሌለባቸው አሜሪካና አውሮፓ ከሚሸጥበት ዋጋ በተወሰነ መልኩ ይቀንሳል ማለት ነው። እዚህ ግን ኦሪጂናል ጫማዎች ናቸው ማለት ነውና እንደምታዩቸው እነዚህ የሴቶች ናቸው። በጣም ቆንጆ ጫማዎች ናቸው። የቻይናውያን የሰው ኃይላውን በነገራችን ላይ ውድ ሆኗልና በዛ ምክንያት ወደ ቪየትናም እያዘዋወሩ ይገኛሉ ማለት ነው። ኢንዶኔዥያም አላቸው። እቺም ጫማ በጣም ታምራለች። ቆንጆ ጫማ ነች፣ ወድጃታለሁ።
ዋጋቸውን እንግዲህ ከስር በዶላር አስቀምጥላችኋለሁ። ይሄኛው 250 ይላል፣ ይሄኛው 350 ይላል። ብዙ ጊዜ እንግዲህ ቻይናን ስናነሳ እንደምታውቁት የማይረባ ጫማ ወይም የማይረባ አዲዳስ ጫማ ሃይ ኮፒዎችን ወደ አፍሪካ በብዛት ትልካለች እንደምታውቁት እና እኛም የምናውቀው በቃ የሆነ የማይችል ነገር የማይረባ ነገር እንደምታመርት ነው በብዛት ግንዛቤው ያለን። ግን እንደዛ ሳይሆን ኦሪጂናሎችንም ታመርታለች። ያ ግን አንደኛ አውሮፓና አሜሪካ ስታንዳርድም ስላላቸው አገሮቹ ራሳቸው ስታንዳርድ ስላላቸው አያስገቡትም፣ ሰፊ ቁጥጥር አለ። ሁለተኛ ግን ደግሞ ኢትዮጵያ ውስጥ ደግሞ አብዛኛው ሰው አቅም ስለሌለው ኦሪጂናሉን የመግዛት በዛ ምክንያት ሰፋ ያለ ሃይ ኮፒ ያመርታሉ ማለት ነው። በነገራችን ላይ አንደርግራውንድ ውስጥ ነው የሚያመርቱት፣ ይወስዷቸዋል ማለት ነው። እዛ ቻይና ስትሄዱ ያሳዩዋቸዋል። ቦርሳ ትፈልጋላችሁ፣ ጫማ ትፈልጋላችሁና ጎዳና ላይ የሚቆሙ አሉ። እንደ ቢዝነስ ካርድ አይነት ነገር ይይዙና ጎዳና ላይ ይቆማሉ። ከዛ ትፈልጋላችሁ ጫማ ምናምን ይሏቸዋል፣ ያሳዩዋቸዋል፣ ቦርሳ ምናምን። አዎ ካላችሁ እጥፍ አድርገው ይወስዷቸዋል። በቃ የሆነ ውስጥ ለውስጥ ምናምን ነው የሚወስዷችሁ። የሚገርማችሁ ነገር የሆነ የስርቆት መሆኑን ታውቁታላችሁና የሆነ ጉራንጉር ውስጥ ምናምን ይወስዷችሁና እዛው የሚያመርቱበትንም ቦታ ታዩታላችሁ። በድብቅ አምርተው በድብቅ ይሸጣሉ ማለት ነውና ኦሪጂናሎቹ ግን እንደዚህ ኦፊሻሊ ይሸጣሉ። ልብስም አላቸው እንደምታዩት አዲዳስ የአዲዳስ ምርቶች ናቸው። አሁን ይሄ 400 ብር ነው የቻይና ብር። እነዚህ ሻማዎቹ እንደውም ትንሽ ዋጋቸው ወደድ ይላል እንዳይወት ከሆነ አሪፍ ልብሶች ናቸው። ግን አሁን ደግሞ እንግዲህ ወደ ናይክ ስቶር እንሄዳለን ማለት ነው የተወዳጅ ተመልካቾቼ። እስኪ ናይክ አብረን እንግባ። ናይክም እንደምታዩት እንግዲህ በጣም ሰፊ ነው። ሁለቱም በጣም ብዙ ገበያ ያላቸው እንደምታዩት። ዋው ይሄ ጫማ በጣም ነው የሚያምረው። ውድ ነው ግን 1100 ይላል። በቻይናው በዶላር አስቀምጥላችኋለሁ። በጣም ያምራል። ግን የስፖርት ጫማዎች ናቸው አብዛኞቹ እዚህ እንግዲህ የተቀመጡት። እንዲ ዩኬ እንደ ላይ ምናምንም ታረጓቸው ትችላላችሁ። 1500 ነው። ይሄ በዲስካውንት 900 ብር ነው። ብር ምለው ነገር ነው ያው ግራ ይገባኝ ማለት ነው። በቃ ብር እላለሁ። እናት ሀገሬን አረሳዋትም እኮ በቃ። ናይክንም እንግዲህ ከማሸጊያው ጀምሮ መለየት እንችላለን ማለት ነው። በጣም ጽድት ያለ ነው ማሸጊያው። ከዛ ባለፈ እንግዲህ የካርቶኑ ቁጥር ላይና የጫማው የታጉ ውስጥ የሚጻፉት ቁጥሮች ተመሳሳይ ናቸው። ሎጎአቸው በጣም ጽድት ያለ ነው። የኦሪጂናሉ ለስላሳና ጥንቅቅ ያለ ጽድት ያለ ነው። ያኛው የተልከሰከሰ ነው። በነገራችን ላይ ስፉ ራሱ ደግሞ በደንብ ያስታውቃል። ጥንቅቅ ብሎ የተሰፋ ነው የኦሪጂናሉ። የፌኩ ግን የተዝረከረከ ነገር አለው ማለት ነው። ክሩ ምናምን ራሱ ያስታውቃል። ፌኩ የሆነ ነጠብጣብ ነገሮች ነው፣ የተዝረከረከ ነገር አለው። ውስጡን ሶሉን ስታዩት ሎጎ የኦሪጂናሉ ጽድት ብሎ የታተመ ሲሆን የዚህኛው ደግሞ ፌኩ ደግሞ በጣም ደብዛዛና ቀለሙ የተፋፋቀ ነው ማለት ነው። ሌላኛው እንግዲህ ዋጋው ነው። ዋጋቸውም እንደምታውቁት ናይክም ከ120 ዶላር በላይ ነው። ከ150 ዶላርም ሊጀምር ይችላል። በዛ መሰረት መለየት ትችላላችሁ ማለት ነው። እንግዲህ ካልሲዎችም የተለያዩ የስፖርት ማቴሪያሎችም አሉ እዚህ ጋር እንደምታዩት። እሾህ ነው የምላችሁ። ይሄ ደግሞ አንተ እንዴት ነው የሚዋጋው? በስመ አብ ወልድ በጣም ነው የሚዋጋው። እንዴት እንደወጋኝ አጠይቀኝ። ምን አይነት ጫማ ነች ደግሞ ይቺ? ኦኬ 600 ብር ነች ደግሞ። እነዚህ ትንሽ ለየት ያሉ ጫማዎች ናቸው። 650 ስስ ነው እንትናቸው። ሶላቸው በጣም ስስ ነው። ዋጋቸውም ወደድ ይላል። ግን ለየት ያሉ ጫማዎች ናቸው። ውስጡ ደግሞ ይህንን ይመስላሉ ተመልካቾቼ። በጣም ትልቅ ስቶር ነው። ማንኛውንም አይነት ፋሽን ወይም ደግሞ ሁሉም አይነት ብራንዶች በሚባል ደረጃ እዚህ ውስጥ ይገኛሉ። ነጋዴም ከሆናችሁ ሄዳችሁ ኦሪጂናል ጫማዎች ማምጣት የምትፈልጉ ብታዩት በጣም ይጠቅማችኋል። ግለሰብም ከሆናችሁ ደግሞ ስትሄዱ እዚህ መግዛት ትችላላችሁ። እዚህ ደግሞ እንግዲህ ስኬቸርስ አለ። ስኬቸርስም ደግሞ ገብተን እናየዋለን። ስለዚህ ኦሪጂናል ጫማዎች በተመጣጣኝ ዋጋ ታገኛላችሁ ማለት ነው የተወዳጅ ተመልካቾቼ።
እኔ ስኬቸርስ ደግሞ እስኪ ነው ስኬቸርሱን ነው ስኬቸርስ በአሁኑ ሰዓት በጣም ምቾት ያለው ጫማ በጣም የሚወደድ ጫማ ነው በነገራችን ላይ በስማ ምቾት አይደለም ስኬቸርስ በጣም የሚገርም ጫማ ነው ሞሉ በጣም ትልቅ ነው እንግዲህ እንደምታዩት ውድ ተመልካቾቼ ልክ ቻይና ጓንጁ ከመጣችሁ ጓንጉ አውትሌት ብላችሁ ሰርች ብታረጉት ኤማፕ ላይ ያሳያችኋል ማለት ነው ኤማፕ ነው የምትጠቀሙት ቻይና ከመምጣታችሁ በፊት ኤማፕ የሚባል አፕሊኬሽን አለ እሱን ታወርዳላችሁ ምክንያቱም ጉግል ማፕ አይሰራም በሱ መሰረት እሱ ላይ ተጽፉለት ያመጣላችኋል ማለት ነው የተወዳጅ ተመልካቾቼ ውጭ ደግሞ ይሄን ይመስላል እንግዲህ ሞሉ እስኪ ከውጭ ምን እናየዋለን በደንብ ያው እዚህ ሀገር በቃ አትክልት አበባ ምናምን በጣም ነው የሚወዱት የሚንከባከቡት አካባቢያቸው ንጹህ ነው በዛ ላይ በጣም ደስ የሚለው ይሄ ሬዲዮ ነው ጽዳቶቹ ራሱ ሬዲዮ አላቸው በቃ እዚህ ሀገር ይነጋገራሉ ምክንያቱም ሞሉ በጣም ትልቅ ስለሆነ ይጣፋፋሉ ሞዱ እንግዲህ ከውጭ ይሄንን ይመስላል ዋንጉ አውትሌት ይባላል ኦሪጂናል ናይኮችን ስኬቸርሶችን አዲዳሶችን የምታገኙበት ቦታ ይሄንን ይመስላል ጓንጁ መታችሁ እንግዲህ አድራሻውን ጽፉለት ያመጣላችኋል ማለት ነው ውድ ተመልካቾቼ ስትመጡ ጎብኙት በሁሉም ሞድ እየዞሩ ይጨፍራሉ ገንዘብ ይቀበላሉ ማለት ነውና እየጨፈሩ ያሉት ለክኛ አባየውሽ እንደምንጨፍረው ነው አዲስ አመት አንዳንድ ጊዜ ስልጣኔ ማለት በቃ የቻይና ስልጣኔ ነው እኔ በጣም የምወደው ስልጣኔ ማለት ነው ይሄን ያክል አድገው ዓለምን መምራት የሚችሉበት ደረጃ ደርሰው በኢኮኖሚ በቴክኖሎጂ ነገር ግን ባህላቸውን ሳይጥሉ አዲስ አመትን ተጠብቀው እንግዲህ አባየውሽ እንደምንጨፍረው አይነት ጭፈራ እየጨፈሩ በየሞሉ እየዞሩ ባለሱቆቹ ደግሞ በፖስታ ያደረጉ ገንዘብ ይሰጣቸዋል ማለት ነውና በጣም ነው የወደድኩት ይሄንን ባህላቸው የተወዳጁ ተመልካቾቼ አሁን ደግሞ እዚሁ ጓንጁ ውስጥ ኪምቦ ፋሽን ማርኬት የሚባል በጣም በርካታ ሃይ ኮፒዎች የሚሸጡበት ቦታ ነው ያለሁት ማለት ነው የተወዳጁ ተመልካቾቼ እዚህ አካባቢ እንግዲህ ቦርሳዎች ሃይ ኮፒ በቃ ማለት የሌለ ነገር የለም ቀበቶ መነጽር እነ ጉቺ እነ ናይክ እነ አዲዳስ ሽቶ በቃ ማለት የሌለ ነገር የለም በርካታ እንግዲህ ሃይ ኮፒዎች እዚህ ነው ማለት ነው ተመርተው የሚሸጡት እዚህ ጋር እንግዲህ ጉቺውን ተመልከቱት እንዴት አድርገው እንደሰሩት በቃ ያሳዩዋቸዋል ውስጥ ስትገቡ በደንብ ያሳየችኝ ነው እንደምታዩት እንግዲህ አዲዳሱን ተመልከቱት በቃ በጣም ኦሪጂናል ላይ የሚመስሉት በጣም ሃይ ኮፒ ነው መለየት በጣም ይሄ አንደኛ ደረጃው ሃይ ኮፒ ነው ቦርሳዎቹን ተመልከቷቸው እንዴት እንደሚያምሩ እና በግልጽ ይነግሯቸዋል ሃይ ኮፒ መሆኑን ይነግሯቸዋል እውነቱን ለመናገር አያጭበረብሩም በግልጽ ይነግሯቸዋል ኦሪጂናል አይደለም ብለው ዋጋውንም እዚህ ጋር ያስቀምጡላቸዋል ስለዚህ እነዚህን ምርቶች መግዛት ከፈለጋችሁ ቻይና ጓንጁ ስትመጡ እንግዲህ ኪምቦ ፋሽን ማርኬት ብላችሁ ኤማፕ ላይ ሰርች አድርጋችሁ ቦታውን ልታገኙ ትችላላችሁ ዋጋቸውም በጣም አሪፍ ነው ምናልባት እንግዲህ ሃይ ኮፒ ደግሞ ለሚፈልግ ሰው ያው ለደንበኞቻችሁ እንደየፍላጎታቸው ማቅረብ ስላላችሁ
ብትጎበኙት በጣም አሪፍ ነው። እኔ ከቻይኖች በጣም የወደድኩት ነገር አይዋሹም። በነገራችን ላይ በቃ ማለት ኮፒ ከሆነ ይሄ አንደኛ ደረጃ ኮፒ ነው፣ ይሄ ሁለተኛ ደረጃ ነው፣ ይሄ ሶስተኛ ደረጃ ነው ብለው ከነዋጋው ከነ ደረጃው ይነግሯቸዋል። እና ለተመልካችም እናንተም ለደንበኞቻችሁ እንደዚህ ማስረዳት ግን መልመድ መቻል አለባችሁ ብዬ አስባለሁ። የኛ ሀገር ነጋዴዎችም ማለት ነው እንጂ ኮፒ መሆኑ አይደለም። ኮፒውን ኦሪጂናል ነው ብሎ መሸጥ ነው ነውሩ እንጂ ኮፒውን አይ ኮፒ ነው ብሎ አስረድቶ መሸጥ ግን እኔ እንደ እንትን አላየሁትም ያን ያክል። ስለዚህ የተወደዳችሁ ተመልካቾቼ በቀጣይ በሌላ ቪዲዮ እስክንገናኝ ድረስ አብራችሁ ስለነበራችሁ ከልብ አመሰግናለሁ። እወዳችኋለሁ። ሰብስክራይብ አድርጉ። አመሰግናለሁ።